ቁራሌዮ አረጅልስና በተወጣጣር አይደለም። ልቀቁት አይለት ወጣግዋል አይሉ ወጣጣ መናት ቸሪውጊ ልቀቁት። ምንም አይመጣም ነግሬ ነበር። ምንም አይመጣም። ልቀቁት ነፍስ ምን ብዬ ነበር? ያራዳልሽ ምን ብዬ ነበር? አባቴ ልቀቁት። ምንም አይመጣም። አንተ በቃም እንዴ ድሮም እኮ አላቅምሽ ነው የተወጣጣሽ ማለት ነው። የመጨረሻ ጎቤው ነግሬ ነበር። ምንም አይመጣም። ካገኘው ብለህ በማታ ልትበላ አይተኸኝ ሮጥኮ ላይ ስታ ደህና ነህ እንዴት ነህ? ምን አባቱ ችግር ፈተና ተስፋ ካለ መንገድ ነው ቀና ምን አባቱ አባቴ ሆሚ የልጅ ይመቸኛል ነው ብለህ እንዴት ነሽ? ማን ይሄ ፎቶ ፈልገሽ ፊርማ ፈልጋ ነው? ስክሪፕቶ ምናምን ይዛል። ማን ያርናቄ እንደሆንሽ እኮ ታስታውቂያለሽ። ፎቶሽን ተነስተሽ አትሄጂም? ስማ ስክሪፕቶ ነው ወጣ አርግና ፊርሜን ግንባር ላይ ጠቅስቄ ምን እሺ ነው በየ ዛሬ ዓመት ኮንቴንት ጀመርሽና አረጠበጠለት ነው እንዴ? ትላንት የመጣ ታጡቲ አቃሉ አስበል። ኧረ አንቺ ማንነቴን ንገሪው። እኔ ዳሽ ስሜ ያበቃል ደሳለኝ ይባላል። ወደ 9 ዓመት ሙአይታይ ወደ 11 ዓመት ምናምን ደግሞ ቦክሲንጉ ላይ አሁን ደግሞ ጃፓን ነበርኩ ቴኳንዶ እየሰለጠንኩ ማስተሩን ቀጭቼው ነው የመጣሁት። እሺ አቶ ዳኛ ስለ ዛሬ ፍልሚያ ምን የሚሉት ነገር አለ? በዳኝነት ዙሪያ ዝግጅቴን ጨርሻለሁ። ችግሮች የሚፈጠሩ ይመስለኛል። 11 አምቡላንሶችን አዘጋጅተናል። ስለ ተፎካካሪስ ምን ታስባለህ? ለተፎካካሪ በጣም አዝናለሁ ማለት ነው። ምክንያቱም ቤተሰቦቹ ይመጣል ብለው እየጠበቁት ነው፣ ግን አይመጣም። ነፍስ ይማር። ወይኔ እስክሪብቶና ወረቀት ነው። ወይኔ ቶሎ ለእናቴ ስጭልኝ። ለእናቴ ምሳ አባቴ አትደውልም? ስልኬ ደማ ብቻ የሚመቸኝ አንድ ረጋ ያለ ቃላት አጠቃቀሙ ላይ በተለይ ደግሞ የቃላት አጣጣሉ ላይ አይምሮን ይጠይቅ። ምህዳሩን አስፈተን የለውናችንን ጥግ ከተቀዳጀን አይምሮአችን በህልማችን ልክ ህልም ለሊትን ያቀዳጀናል። ሳጎን ቁሌት 01 አሞራው 3747 ሚሽኑ እንዴት ነው? በተጠንቀቅ ተጠናቋል። በሚገባ በተጠንቀቅ እንዴ! አረ የሉም፣ አመልጠዋል። አሁን የሉም። መጣው አንቺ እንደው ስጫጩቶች ጠብቂ እየተባለ ሰላራት ሰሚ ነበር። ምን ጋር ዞርም ማለት ምን ማሰብ ይኸው ዛደረሰች ዞርም ማለት ምን ሚሊሽን አትሰሚ ሰው የሚናገርሽ ነው። ወይኔ ቁራሌዮ ወይ እናቴ ብረት ድስት ትገዛለህ እንዴ? ብረት ድስት አንዴ የምንፈልገው። እሺ መጣሁ፣ ጠብቀኝ። እሺ መጣሽ? ይሄው ምንድን ነው ይሄ? ድስት ነው እና እኔ የጭቃ ውጤት አልኩሽ። ቁራሌዮ ሽቄ ይላል። ወይ ሽቦ ትገዛለህ? ምን ሆነሽ ነው? ሽቦ አንዴ የምንፈልገው። መጣሽ? ምንድን ነው ይሄ? ሽቦ ነው ታደቃ እና ለዚህ ፀጉር ያለ አይደል እንዴ? ምን የተቦከመ ቀን ነው በእግዚአብሔር። ቁራሌዮ ወይ ይኸው ልጅን በሳፋ በብርጭቆ በውሃ መጠጫ በስኒ ቢሆን ችግር የለውም ብቻ ተቀይረኝ። እኔ ቆራሌዮ ነው እንጂ ለዋይ ብያለሁ። ኧረ ተው በሰው ስራ ሙዳት ያዙ። ኧረ ተው ቤት ኪራይ ደርሶብኛል። ይበላሃል ሽቦ ይበላሃል ሽቦ ይበላ። ወይኔ እንግዲህ እዛ ጋር እንዳለ በእናትህ እንመለስ። ይበላ ኧረ እባክሽ የሳቂታ ነገር ነው። ናኒ በእናትህ ይፈራሉ እንዴ? ኧረ ወይኔ እየፈጠጠብን ነው። አይ ወንዴ አትተማመኝ እንዴ በኔ? ተው ግን በኋላ ምን ሆነሽ ነው? ድንጋይ ይዞ መጣልህ። አንተ ቁስሌ ሻረልኝ ብለህ ዛሬም በዚህ በኩል ይዘኸኝ ትመጣለህ? እብድ ፍርሃት ያሸታል። ያን የሚልብኝ አይት ነው አይነካም። ዝም ብለሽ የብድ ሰፈር ቀየረ እንዴ? እንዴ አዎ ራሱ ነው። በጋም አንተ ያማል እንዴ? የብድ በጋ አምላክ ምናምን ትላለህ። አንቺ ከምን አይነት ሰው ጋር ነው የምትዞሪው? በእናትሽ
ወደ ጤና አልመለሰኝም። ምን ሆነ ያበድከው ግን? ስንት ዓመት አቃጥዬባት መኪና ላለው መላጣት ትሄዳለች። ደህና ብር እያጠራቀምኩ ነበር። ያው ሁሉ ነገር አስፈላጊ ነው። ምን ችግር አለው? የኔ ፍቅር አይታየም እኮ ያን ያህል አይደል እንዴ? አይታየም። እንደዚህ ግን ስታርገው ማለት ነው። አምንሻለሁ። ማመን አይማላም አምነኝም እንጂ ላንቺው ደህንነት ነው። አሁን ከዚህ በኋላ እንዳትከታተለኝ በቃ ደርሼ እመጣለሁ። በእናትህ ተወኝ። ምን ያከታተለኛል? አንቺ ብቻ ደህና አንድ የሚጠጋት ሰው ካለ ማለት ነው ከኋላ ሄደ ማጅራቱን ነክሰን መግደል ነው። ለሁላችሁም ብራችሁ ይሰጣችኋል። አንድ ሰው እንዳይጠጋት እዛ ጋር ያለው ሰው ሊያወራት ይሆን እንዴ? አስብለን እንለዋ። ግንብ ጥብስ። እሺ ማይ አንተ ነው ባለቀው ወይ ስልክ ነው እንዴ? አይ ለቆ እኮ ይሄ ያሟል እንዴ? ምን ሰዓት እንደተለቀፈ አላውቅም። እስኪ እሺ ይሄ ሜሚ ማለት ዲስኦርደር መች እንደጀመረ ንገረን። ቀኑን በእርግጠኝነት አላውቀውም፣ ግን በጣም የቲክቶክ ሱሰኛ ነበርኩና የሆነ ቤዛ ለእናትሽ አየው አይደለ? ምን እንደነካው አላውቅም። ይሄን ስልክ ተው እያልኩት ተነክፎ ቀረ። እማዬ ስትመክረኝ በሰማ በጣም ደስ ይለኝ ነበር። አሁን ከሰው ጋር መግባባት እንኳን አልቻልኩም። የሆነ ዋሽ ወንድሜ ጤናውን አጥቷል። ከዚህ በኋላ ወደ ድሮ ይመለሳል ብሎ ማሰብ ዘበት ነው። ሁሉም ሰው ሲሰለቸኝና ጥሎኝ ሲሄድ አንድ ከጎኔ የነበረው ወንድሜ ነው ማለት ነው። እሱ ባይኖር በጣም ተፈጥሮ ነው ወንድሜ። አንድ ያለነው ጓደኛኛ ነንና እስኪሻለው ድረስ ከጎኑ ነው የምንሆነው። ምን አቦ! ኧረ በስመ አብ! ቁራሌ ተሰብስበን እንዳማረብን ወደ መቶ ፍቅር ያስነብብን ተሰብስበን እንዳ ምንድን ነው እንዴ? የምን ጥቅት ነው? ላቦሮ ለባል ራስ ያስኩትን ብር ነው የዘረፈኝ። ገንዘብሽን ያመጣዋል። አዎ ለባል ቆንጆ እጅ ላይ የጣለሽ እናቴ መጣው። እናቴ እቃውን እያየሽ እቃውን እናትሽ ሽቦ ነሽ፣ ፌሮ ነሽ፣ ድስት ነሽ ምናምን ከሰማሽ እንዳያመልጥሽ ደግሞ ሳልነግርሽ ማለት ምንቱ ኧረ ምንም የሚሸጥ ዕቃ እኮ ካለ ብዬ ነው። የምን ዕቃ ነው? አይ የሚሸጥ ዕቃ ወይ ደግሞ ፔፕሲ ካለ ብዬ እኮ ነው። ናምጣው እባክህ። አዎ ጠጣልኝ የኔ ጌታ ጠጥተ። መልካም አመት በዓል። አገኘኸው? አንዳንዶች ሴተ ጭልፊት ይሉኛል። እንዴት ሴቶችን በእጄ ማስገባት እንዳለብኝ ጠንቅቄ ነው ማውቀው። ቆንጆ ያዋሪኛ ምን እሺ ንፍጣ ከስንት አንዴ ያጋጥማል እኮ። ዋናው ነገር አነጣጥረ የምትሆንን ማግኘቱ ላይ ነው። ማረጀ ያተው እንደኖረ ትዕግስት በእጅ እስክታስገባት ድረስ እስከ መጨረሻዋ ደም ጠብታ ድረስ ትዕግስት ወሳኝ ነገር ነው። ትዕግስት ፍሬ ያለው ሙያ አዋሪኛ ወደዛ ተለፋደደ። አንቺ ምን ነው መጀመሪያሽ ነው ስትለከፊ ምንድነው አፍሽ የምከፍቺው ነው? ምንድነው ምን አባሽ ነው አፍሽ የምከፍቺው? አንተ እንዳልቀጠቀጥ ኧረ በእናትህ አንቺ ምን አፍሽ ነው እንዳልማረሽ እናትሽ ታስጠላለሁ ተሰጣጣው ክንጄዋ ነው ከዛ ማለት ነው ነፈስ በላይ ቀልድ ልገለኝ ነው እንዴ? ሲያስጠላ በጣም ሰው ያስደስታል እንዴ? እሺ አበሩዬ አለ አውሪው እንካ ማስረዳ አክስተና ዘመድ ሄሎ አክስቴ ወይ አለው እንዴት ነሽ? ደህና ነኝ አለው። ትምህርት አሪፍ ነው። አውሽ እሺ አልጠፋም። እሺ እማ ዘመድ አታስወሪኝማ በእናትሽ። አያቤ እስቲ አውራዎቹ ልጆች እኮ አሉ እንካ ከማተቀበል አጎቴ ነው አውራው። ኧረ አጎት ምን ጠሩት? ሄሎ አጎቴ ወይ አለው ደህና ነኝ። አዎ አደግኩ። እሺ አጎቴ አልጠፋም። ኧረ አግዛታለሁ። እሺ በቃ እማ በእናትሽ ለራስሽ የምታወሪው እና ራስሽ አታወሪም እንዴ? እኔ ጋር አትስጪ መቃ አይ ምንም ድምፅሽ አይሰማም። እስኪ ልጁን አውሪው። ኧረ ምን ጊዜ በእናትሽ ማን ነው? እሺ ደግሞ የሞተችው አያት ናት።
ምን ነው ፈለግሽኝ? መናቅ ይሄ ልጅ እኔ ምርር ስልችት አድርጎኛል። ከአቅሜ በላይ ሆኗል። ቀጣው ስለ አልቀጣ ብለ ይሄው ባለጌ ሆኖላል። የኔ ልጅ ምን አድርጎ ነው? ይሄው ከማንም ጋር ግንብ ስር እየሄደ ይላላሳል። በዛ ላይ ደግሞ ቦርሳዬ ውስጥ እየገባ ያለኝን ብር ፈት አድርጎ ጨርሶታል። የኔ ልጅ ሂድና ምን ያቀበጥኩት አይደለም አንተ እዚህ እኔ እዚህ ስራ አቃጣልሃለሁ። ትመቻችልኝ ያለህ አይደለ? አንተም ብሎ ቀጣው አላልሽም እንዴ? ታዲያ ራስ ትደበድባለህ እንዴ? ይሄኛውን ነው እንጂ ወሳብ ቤተሰቦቼ ዛሬ እንግዲህ መንገደኞችን እያስቆመን የተለያዩ ጥያቄዎችን እንጠይቃለን። የሚመልስ ሰው ካለ ደግሞ እናቴ እንዴት ነሽ? ሰላም ነው? እንዴት ነሽ? ጥያቄ እየጠየቅን ነበረ መንገደኞችን። አንቺ መልሱን ከመለሽ ደግሞ 2000 ብር ተሸላሚ ነሽ። ስምሽም አለ በረ አረ ደርሰበታል አልቻልኩም እኮ እንኪ እናቴ የኔ እናት አመሰግናለሽ። አንተ ግን ብትወስደው ስልኩ አልነበረም። እሺ የሚቆጭ እና ፋይሉ ነው አላርሙ ነው እንጂ ስትይ የኛ ድራማ እንዳያመልጠኝ የሞላሁት ነው። እና ዶክተር ምንድነው ችግሬ? ውጤት እንደሚያሳየው ተፋንጀት አለብኝ። ደብል ነው? አዎ ደብል ነው። ለጊዜው ማስታገሻ አይነን ወጋል። አይነን? እንዴት ነሽ? ልክ የሆነ ነገር ልነግርህ ፈልጌ እኮ። ምንድነው እሱ? አርግሻለሁ። ሄጂያ ያው መንታ ደብል ነው? አይ አላንቻ ስቴዲየም አጎላላንቻ የትም 40 ብር ነው። ስቴዲየም የምን 40 ብር ነው? ታሪፉ 20 ብር ነው። አፍንጫህ ላይ ወርውሬልህ እወርዳለሁ። ሲመሽ ደብል ነው እናቱ። ካልተመቸሽ መውረድ ትቻለሽ። ሲመሽ ደብል ነው? ጠራራ አይደል እንዴ? ደብል ለሳፋሪኮም ነው አባቴ። ሰጥን ሳፋሪኮም ደብል ዳታ የተሰኘ ካምፔኝ አዘጋጅቷል። ይኸውልህ የ15 የ30 እና የ100 ብር ፓኬጅ ስትገዛ እጥፍ አድርጎ የሚሰጥ ማለት ነው። ብርሽንም ሴቭ አድርገሽ ተጨማሪ ዳታ ማግኘትሽ አለም አይደለ? ለቀላል መንገድ ደግሞ ኤምፒኤስ አፕሊኬሽንን መጠቀም ነው እናት። ከታሪፉ ውጪ ሄሎ አንተ ሰው አይናፍቅህም አይደል? ያ እወድሻለሁ በለኝ በእናትህ ናፍቆኛል። ተገቢ ነው። ምንድነው አልናፈቅኩም እንዴ? ኧረ በያ እጅጉን አልናፈቅኩም ነው። ኧረ ወፍ ምን ነገሮች እኮ አይመቻቹም። አንተ ልጅ በጣም እያናደርከኝ ነው። ትወደኛለህ ወይስ አትወደኝም? እያወቅሽው ዛሬ የመጨረሻችን ነው። በቃ ይሄንን ቃል ካላወጣ እኔ እናንተ እንለያያለን። እወድሻለሁ። ጭራሽ እኛ ቤት ዝንጀራ ጨምላቃ እኮ 28 ዓመት እኮ ነው። አረጀው እኮ አግባ እያላችሁኝ አይደል? እና አግባ ነው እንጂ እወድሻለሁ በለበለ። እንኳን ወደ ስዕል ኤግዚቢሽን በሰላም መጣችሁ። እንግዲህ መስላቸው ስዕሎች አብስትራክት ናቸው። አብስትራክት ላይ እንዴት ናችሁ? ደህና ናችሁ? የምታየው ስዕል እንግዲህ ልጅ አባቱን ሲገርፍ፣ አባት ሰራተኛዋ ሲቆጣ፣ እናትየው ወጥ አሮባት ጨው ነው ብላ ስኳር ስትጨምር አይነት ነገር ነው። ውስጡን ለቄስ የሚባል አሳሳል አለ። ይኸውልሽ ይሄኛው ደግሞ የባለቤቷን ህይወት ለመለወጥ ብዙ ስለለፋችና ስለተረገጠች ጫማ ነው። እንግዲህ መጎሳቆላል በጣም የገለጽኩት ይመስለኛል። እንደኛ እኮ ግራ ገባን። ምንም ጫማ እኮ አይታየንም። ስውር ሰፍቼው ነው። ምንድነው አርፋችሁ አጎበኝም እንዴ? በመጨረሻም ወደ ዋናው ስዕል ስመጣ እንዴ ስለ ኤምፔሳ ነው ይሄ ነገር። በኤምፔሳ አፕሊኬሽን ካሽጎን በመጠቀም ከዓለም አቀፍ ገንዘብን ትራንስፈር ማድረግ እንደሚቻል የገለጽኩበት ነው። እንዴ በዛ ላይ 10% ስጦታ ራሱ አለው። በኤምፔሳ የመብራት ክፍያችን እንክፈል የሚል ነገር ታየ። የተለያዩ አዳዲስ ነገሮችና ሽልማቶች ሲኖሩ እንዳያመልጣችሁ የኤምፔሳን ኦፊሻል አካውንት ፎሎ አድርጎ አይነት ነገር ነው እኮ። በጣም አሪፍ ነገር ነው። እቺኛዋ ደግሞ አያቴ ነች። የታለች? ሞታለች። ገንዘብ ደስታን ሊገዛ አይችልም። ምን አይነት ሰው ነሽ? ነው እንዴት ነው ገንዘብ ደስታን የማይገዛው? ህሊና የለሽም እንዴ አንቺ? እንዴት ነው ገንዘብ ገንዘብ ደስታን ሊገዛ አይችልም በተአምር። ይሄ አካባቢ እንግዲህ የሰው ጅብ ታይቶበታል ተብሎ የሚወራ አካባቢ ነው። ወንድም አንድ የቄል ጠይቀህ ነበር። እዚህ አካባቢ የሰው ጅብ ታይቷል ይባላል። ኤክስፒሪየንስ ያደረከው ነገር ይኖር? በሰላም ነኝ ብዬ ስሸኝሽ ሙሉ እምነት ነበረኝ እንደማገኝሽ ላይሽ የጓጓው ስጠብቅ በተስፋ እንኳን ልትመጭልኝ ጭራሽ ድምጽሽ ጠፋ። ጥያቄን አልተረዳኸኝም መሰለኝ። ሄሎ ወይ የልብስ ሳይ ኮንሰርት እኮ ሚያዝያ 18 አይደለ? ጊዮን ሆቴል
እንገባለና ቴሌብር ላይ ያለ ትኬት ነው አይማ አይቀርም። ጥያቄን አልመለስክልኝም እኮ እዚህ አካባቢ የሰው ጅብ ብሮ ወየ ጋሼ ይኸውልህ እማዬ እንዳለች ሂድና በሬ አራጁን ማለት ነው ስጋው ምን ነው ዘገየ እያለች ነው ብለዋል። ይሄ ነገር ቶሎ በል እሺ። ኧረ ችግር የለውም። በሬ አራጁን ስጋ ቆየ። በሬ አራጁን ስጋ ቆየ። በሬ አራጁን ስጋው ቆየ። ምን ነው በሬ አራጁን ስጋው ቆየ እኮ በሬ አራጁን ስጋው ይቆይ። በሬ አራጁን ስጋው ይቆይ። ማን ይሄ አይደለ? ይኸውልህ እዚህ ጥፋት ጋር ያለችው አለች አይደል? ማዘሯ ማለት ነው እንዳለች በሬውን ጸበልክ መስሎ እንደዛ ነው። እርካሽ ነገርኩት ተለብየዋለሁ። ላምቶት ይሄን ሁሉ ሳይቆይ ተሳሳታለህ። ኧረ ምንም አይረባ ልጅ ነው። በል ካሁን ሄደህ እንቁላልና አይብ ገዝተና በዛው ኃይልኩን አስተካክልና ቶሎ በል ሂድ። እንቁላልና አይብ ደግሞ ተሳስተናል አሉ። እንቁላልና አይብ እንቁራሪትና አይብ ማን የአይጦ ጥናት አለ የጦር ምን እንቁራሪት አይዘም ነው እንቁራሪት ምን የለም እኮ ኩላሊት የለም እኮ ኩላሊት አሁንም ታትገዛው መጣ ኩላሊት የለም ታዲያ ከየት ላምጣው? የሌለ ነገር ነው እንዴ ምትርኩ? ማን ኩላሊት አረ ወይ ከዳሽን ባንክ ሱፐር አፕ ላይ ማዘዝ እኮ ነው እቃውን። በቃ እኔን ከምታለፉኝ ማለት ነው። ያስተብራ ይቅርብኝ ሲፈልግ ምን አርግ ነው የምትለኝ? ቆሞ ቀር ሆንክ አይደለም በትግል ይሆናል እንዴ ታዲያ ምንድነው የምትለው? ቢያንስ ፈልገው ይመጡ ሴቶችን አንተ አታባር። ያንተ ባህሪ እኮ ነው ችግሩ። አረ እኔ ማስመጥ ላይ ማንንም ያክለኝ የለም። የፈለከውን ቸከሳምጣ የፈለከው። አረ እሙዬ እንዴት ነሽ? ወንድሜ በጣም አፍቅሮሻልና በጣም አይናፋር ስለሆነ ነው እንድታውቁ ይገኛል። እሺ እንዴት ነህ? ደህና ዴሚ ይባላለሁ። ስልኬን ያዝና ደውልልኝ እንገናኛለን። ዴሚ ደመላሽ ነው ስምህ? አንተማ ወንድ ነህ። ያሟል እንዴ? ና ብልትን አሳይ። ራስ በልተኝ ነበር በእናትህ